ማንኛውም አካል ሙስሊም ተብሎ ይጠራል። እነዚህ ሙስሊሞች ናቸው ይባላል። ስንት ሙስሊም እዚህ ያለ ስትሉ አቡበከር ሙስሊም ነው፣ ዊዲያን ሙስሊም ናት፣ ረመዳን ሙስሊም ነው፣ እነዚህ እያለ ይቀጥላል። እስልምና ግን አንድ ሃይማኖት ነው። ያን ሃይማኖት የሚከተሉት ሙስሊም ብለን እንጠራቸዋል። ምሳሌ አድርገን ብንወስደው ለምሳሌ ኳስ የምንለው ነገር አለ። የዛ ኳስ ደግሞ ተጫዋች ብለን የምንጠራቸው ነገራቶች አለ። ኳስ የምንለው ነገር አንድ ነው። ኳስ የሚጮቱ ግን ብዙ አካላቶች ሊኖሩ ይችላል። ሃይማኖታችን ኢስላም ነው። የምንከተለው ደግሞ ተከታዮቹ ደግሞ ሙስሊም ተብለን እንጠራለን። እና ይሄንም ስያሜ ያገኘ ነው ከአላህ ስብሓነሁ ወተዓላ። አላህ ስብሓነሁ ወተዓላ ነው ቁርአን ላይ አላህ ዘንድ ትክክለኛ ሃይማኖት ብሎ ማለት ኢስላም ነው ብሎ ያስቀምጠልን ማለት ነው። ኦኬ፣ ሰዎች ደግሞ እነዚህ የዛ ሃይማኖት ተከታዮች ሙስሊም ተብለው እንደሚጠሩ ማስረጃ ይኖር ይሆን? አዎ፣ ሙስሊሞች ማለት ታዛዦች ማለት ነው። ፕሮፐር ሰሚሽን ቱ ጋድ ነው። ለአምላክ የሚገባ ትክክለኛ የሆነ ሃይማኖት፣ ትክክለኛ የሆነ ተውሂድ ሙስሊም ተብሎ ይጠራል። ያንን ተግባር የሚያደርግ ሰው አላህ ሱብሓነሁ ወተዓላ ያንን አስመልክተው ነቢያችን ያዕቁብ ዓለይሂ ሰላም ለልጆቻቸው ምንድን ነው ያሏቸው? እኔ ከኔ በኋላ ማን ነው የምታመልኩት ሲባሉ እኛ የአባቶች አምላክ እናመልካለን ትናንትና እገሌ ገሌ ብለው ከጠቀሱ በኋላ ወናሕኑ ለሁ ሙስሊሙን እኛ ለእርሱ ለአላህ ሱብሓነሁ ወተዓላ ታዛዦች ነን ብለው ነው ያስቀመጡት። እና ያንን አስመልክተው ነው። ጥሩ ጥያቄ ነው። እሺ ኢንሻአላህ ሌላ ጥያቄ ያለው ሰው ካለ ገስት ላይ ካላችሁ መቀጠል ትችላላችሁ። ካልሆነ ደግሞ ታች ጥያቄ ያለው ሰው ካለ መግባትና መጠየቅ ይችላል። ኢንሻአላህ ሰላም አለይኩም ተቀላቀሉ፣ ለማንበብ ሞክሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴሌግራም እዚህ ጋር አትቡኪ 145 ምትሉ ቴሌግራም ነው። ጥያቄ አለኝ። እሺ ቀጥይ እህቴ። ሴት ልጅ ቀብር ዝያራ ማድረግ ትችላለች? እንደገና ደግሞ ቀብር እንደዚህ ማገንባት ማሳጠር ይቻላል? እሺ በደንብ እሺ፣ ለማዳመጥ ሞክሩ። አይ ቲንክ በጣም ብዙ ጊዜ ይነሳ የሰማው መሰለኝ ይሄንን ጥያቄ። ስለዚህ ሰፋ ያለ ነገር አድርገን ብንመለከተው የተሻለ ነው። ሰፋ ያለ ነገር አድርገን ብንመለከተው የተሻለ ነው። ቀብርን መዘየር አስመልክቶ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሱና መሆኑን አስቀምጠዋል። ቀብር መዘየር ሱና ነው። ከዚህ በፊት በነበረ ሁኔታ ላይ ቀብርን እንዳዘይሩ ከልክያችሁ ነበረ። ወላኪን ፈዙሩሃ ፈኢነሃ ቱዘኪሩኩሙል መውት፣ ነገር ግን ቀብርን ዘይሩ ሞትን ታስታውሳችኋለችና ብለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አስቀምጠዋል። በተመሳሳይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሰሒህ በሆኑ ሐዲቶች ላይ ቀብርን ይዘይሩ ነበር። መዘየር ብቻ አይደለም፣ ቀብር ሲዘየር የሚባልንም ዱዓ አስተምረው ነበር። አሰላሙ ዐለይኩም አህለ ዲያሪ ሚነል ሙእሚኒነ ወልሙስሊሚነ ወኢና ኢንሻአላሁ ቢኩም ለላሒቁን ነስአሉላህ ለና ወለኩም ልዓፊያ። ሰላሙ አለይኩም እናንተ ሙስሊሞች ሙእሚኖች ሆይ እኛም ደግሞ ኢንሻአላህ አላህ ካለ ከእናንተ ጋር የምንገናኝ ይሆናል፣ ከእናንተ የምንከተል ይሆናል። ለእኛም ለእናንተም አላህ ሰላሙን ዓፊያውን እንዲሰጠን እለምናለሁ ብለው ይናገሩ ነበር። በተመሳሳይ በሌላ ሐዲስ ላይ የርሐሙ ላሁ ልሙስተቅዲሚነ ሚና ወልሙስተአኺሪን፣ ከእኛ በፊት ቀድመው ከዚህ ዓለም ወጥተው ወደ ሞት የገቡትንም ከዚህ በኋላ የሚሞቱንም ሰዎች አላህ ይቅር በላቸው። ለዚህ ለበቂዕ ሰዎች በቂዕ ተብሎ ይጠራል። ያ የሚቀበሩበት ቦታ ያን ቦታ አላህ ሆይ እዚህ ያሉ ሰዎችን ይቅር በላቸው ብለው ተናግሯል። ሴቶችን አስመልክቶ ሴቶች ቀብርን አይዘይሩም። ሴቶች ቀብርን አይዘይሩም። ይሄ አስሉ ነው። አስሉ ዚያረቱል ቁቡር ሊኒሳ አይበቃም፣ አይቻልም። ይሄ አስል ነው የምነግራቸው፣ አስተውሉ። ከዚህ በኋላ የምናነሳቸው ነገራቶች ይኖራል። ሕክሙ የመጀመሪያው አስል ክልክል ነው ነው። ለምን? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያስቀመጡት ነገር አለ። ለዐነ አላሁ ዘዋራቱል ቁቡር፣ ሴት ሆነው ቀብርን የሚዘይሩ ሰዎችን እና አንዳንዶቹ ደግሞ አፈታት አብዝተው ቀብርን የሚዘይሩ ሰዎችን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል። ነገር ግን ያንን አስመልክቶ ቀብር መዘየርን አስመልክቶ ሴቶች ብንከለከለም ወለም ዩዕዘም ዐለይና የሚል ሐዲስ መጥቷል። እኛ ላይ ግን ግዴታ አልሆነብንም ወይ ነገሩን አላጠናከሩንም ብለው የመጣ ነገር አለ በአንዳንድ ሐዲሶች ማለት ነው። አይሻ ረዲየላሁ ዐንሃ በተመሳሳይ ደረጃ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የቀብር ብትሄድ ምንድን ነው ማድረግ ያለባት የሚለውን ነገር እንደጠየቀች የሚናገሩ ሐዲሶች አሉ። ሰሒህ የሆኑ ዘገባዎችን ነው የምነግራችሁ። አሁን የምነግራችሁ
ሰሒሕ የሆኑ ዘገባዎችን። ስለዚህ አሁን ምናደርጋለን? በደንብ አስተውሉ። አሁን ምንድን ነው የምናደርገው? ሰፋ ባለ መንገድ የዑለማዎችን አቋም በደንብ አድርገን እናስቀምጣለን። የመዛሂቦችንም የዑለማዎችን አቋም እናስቀምጣለን። በደንብ አድርጋቸው አስተውሉ። ሴትን አስመልክቶ የመጀመሪያው አቋም ዑለማዎች የሚያስቀምጡት ዩክረሁ ሊኒሳ ዚያረቱል ቁቡር፣ ቀብርን መዘየር ለሴቶች የተጠላ ነው ብለው ያስቀምጣሉ። የሻፊዕያ መዝሀቦች ያስቀምጣሉ ይህንን። የሐናቢላ መዝሀቦች ተከታዮች ያስቀምጣሉ። የሐነፊያም የማሊክያም መዝሀብ ወሐታ ኢነሁ ሑኪየ ፊህ ልጅማዕ እብን ዓብድልበር ወላ ኪላፈ ፊ ኢባሐቲ ዚያረት ልቁቡር ሊሪጃል ወከራህየቲሃ ልኒሳ ብለው ምንም ኪላፍ እንዳሌለው አስቀምጧል። ይህ ኪላፍ ያለው ነገር የተጠላ መሆኑ ማለት ነው። አእምሯችሁ እስከተቱ የመጀመሪያው የተጠላ ነው። ለዚህ ማስረጃ የሚሆነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሰሒሕ አትርሚዚ ሐዲስ ቁጥር 1056 ላይ ለዓነ አላሁ ዘዋራት ልቁቡር ለዓነ ዘዋራት ልቁቡር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እነዛ ቀብርን የሚዘይሩ ሰዎችን ረግመዋል፣ እስከ ሴት ሆኖ ማለት ነው። በሌላ ሐዲስ ዘገባ ላይ አነስ ብን ማሊክ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መረ ቢምርአትን ተብኪ ዐንደ ልቀብር ፈቃለ ኢተቂላህ ወስቢሪ ብሎ አስቀምጦላታል። አላህን ፍሪና ሰብር አድርጊ፣ ይህን ነገር ተይ ብሎ ነግሯታል ብሎ በሰሒሕ አልቡኻሪ እንዲሁም ሰሒሕ ያንን አስመልክቶ ይህንን ይዘው ዑለማዎች የሻፊዕያ፣ የሐናቢላ፣ የማሊክያ፣ የሐንበልያ፣ የሐነፊያ መዝሀብ ተከታዮች የሆኑ ትላልቅ ዑለማዎች ከራህያ እንዳለ የተጠላ መሆኑን አስቀምጧል። ወሑኪየ ፊህ ልጅማዕ ሐካ ፊህ ዓብደላህ እብን አልበር ትልቁ ዓሊም እብን አልበር አልኢስቲዝካር በሚለው በተሰኘው መጽሐፋቸው ቮሊዩም 1 ገጽ 184 ላይ በኢጅማዕ መክሩህ መሆኑን አስቀምጧል። መክሩህ መሆኑ ጥርጥር የሌለው ነገር ያ ኡሙ ዓጥያን ብኑ ሂናን ኢትባዐት ልጀናዘት ወለም ዩዕዘም ዐለይና የሚለው አለ ረዲየላሁ ዐንሃ። ተከልክለናል፣ ነገር ግን አልጠበቀብንም ህጉ ብላ ያስቀመጠችው ነገር አለ። አንደኛው ያ ነው። ሁለተኛ የሚያስቀምጡት ዑለማዎች ምንድን ነው? ሐራም ነው ዚያረቱል ቁቡር ሊኒሳ ሐራም ነው። ይህም የሐነፊያ መዝሀብ የሆኑ ዑለማዎች ከሻፊዕያም የተወሰኑት እብን ተይሚያ ረሕመቱላሂ ዐለይህ ወእብን ባዝ ወእብን ዑሰይሚን ወገይሪህም እነ አለ ሼኽን ጨምሮ እነዚህ ሁሉ የዑለማዎች አቋም ነው። እና የእነዚህ ሁሉ ዑለማዎች አቋም ነው ማለት ነው። እብን ተይሚያ ረሕመቱላሂ ዐለይህ መጅሙዕ አልፈታዋ በተሰኘው መጽሐፋቸው ላይ በተመሳሳይ አልፈታዋ አልከቢር ወገይሪህም ትላልቅ ኩቱባቸው ላይ ሐራም ነው ብለው ነው ያስቀመጠው። እብን ዑሰይሚንም ሁሉም በፈታዋቸው ላይ ሐራም ነው ብለው ነው ያስቀመጠው። ያንን ማስረጃ የቀደመውን ሐዲስ አንስተው ይሞግቱበታል ማለት ነው። የያዛችሁ ሁለቱንም አቋሞች የመጀመሪያው መክሩህ ነው የሚሉ ነው፣ ኢጅማዕ አለው። ሁለተኛው ደግሞ ትላልቅ ዑለማዎች የደገፉት ነው። ያው ሐናቢሎች የሉበትም፣ ግን ሐነፊዮች አሉ፣ ሻፊዕዮች ያሉበት ነው።